ለበርካታ ነጋዴዎች ማስጠንቀቂያ መሰጠቱን ሰምተናል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘነው መረጃ ያሳያል። በሌላ በኩል ደግሞ የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ አዲስ ረቂቅ አዋጅ ለፓርላማ የቀረበ ሲሆን አሁን ደግሞ ከመንግስትና ከግል ሰራተኞች የተጣራ ደሞዝ ላይ 1.5 በመቶ ሊቆረጥ መሆኑን አውቀናል። አዲሱ የደሞዝ ቅነሳ በምን ምክንያት ነው የሚለውን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለበርካታ ነጋዴዎች ማስጠንቀቂያ መሰጠቱን ሰምተናል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘነው መረጃ ያሳያል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከ149 ሚሊዮን ብር በላይ ያልተከፈለ የግብር ዕዳ ያለባቸው 8 ግብር ከፋዮች ከሀገር እንዳይወጡ ለኢሚግሬሽንና ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን አስታውቀዋል። ቢሮ ከ3.2 ቢሊዮን ብር በላይ ያልከፈሉት የግብር ዕዳ ያለባቸው 62 ግብር ከፋዮች በተመሳሳይ ከሀገር እንዳይወጡ ባለፈው ወር ለኢሚግሬሽን ስማቸውን ማስተላለፉ አይዘነጋም። ሆኖም ባለፈው ወር የጉዞ እገዳ ከተላለፈባቸው ግብር ከፋዮች መካከል 3ቱ ዕዳቸውን መክፈል በመጀመራቸው የጉዞ እገዳው እንዲነሳላቸው ተደርጓል ተብሏል። ከዚሁ ጋር በተያያዘ በርካታ የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አለማግኘቱን ሰምተናል። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ አስታውቀዋል። ቢሮ ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት 25 በመቶ ያህል ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጠዋል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር የማይጣጣም ሆኖ ተገኝቷል። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያሉ። አንዳንዶቹ ደግሞ ገንዘቡን በህጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የሚመጣው የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑም ተገልጿል። በሌላ መረጃ ደግሞ ከመንግስትና ከግል ሰራተኞች ደሞዝ ላይ ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ መቅረቡን መዘገባችን ይታወሳል። አሁን ደግሞ ከመንግስትና ከግል ሰራተኞች ከደሞዛቸው ላይ 1.5 በመቶ ሊቆረጥ መሆኑን አውቀናል። በትልልቅ ከተሞች ለሚነሳው የቤት ችግር ሁነኛ መፍትሄ ለመስጠትም የቤቶች ፋይናንስ ኮርፖሬሽንንና የቤቶች ፈንድን ለማቋቋም የሚያስችል ረቂቅ አዋጅ እየተዘጋጀ ይገኛል። የኢትዮጵያ ቤቶች ፋይናንስ ኮርፖሬሽን የቤቶች ፈንድን የሚያስተዳድር ተቋም ሲሆን የቤቶች ፋይናንስ ኮርፖሬሽን ተጠሪነት ደግሞ ለብሔራዊ ባንክ እንደሚሆንም በረቂቅ አዋጁ ላይ ተገልጿል። ረቂቅ አዋጁ ጸድቆ ወደ ተግባር ሲገባ ከሰራተኞችና ከአሰሪዎች ከእያንዳንዳቸው 1.5 በመቶ በቁጠባ በመሰብሰብ ለቤት ገንቢዎች ብድር እንደሚቀርብ በከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ የሆኑት አቶ ጸጋይ ሙሼ ተናግረዋል። የፌዴራልና የክልል መንግስታትም ከዓመታዊ የካፒታል በጀታቸው 5 በመቶውን ለቤቶች ፋይናንስ ኮርፖሬሽን ገቢ እንዲያደርጉ በረቂቅ አዋጁ እንዲካተት ተደርጓል። እንደ አቶ ጸጋይ ሙሼ ከሆነ በከተሞች የመኖሪያ ቤት ፍላጎትና አቅርቦት አለመጣጣም ያለውን የቤት ችግር አባብሶት ይገኛል። የህዝብ ቁጥር መጨመር ደግሞ የቤት ፍላጎትና አቅርቦት እንዳይጣጣሙ ካደረጉ ምክንያቶች አንዱ መሆኑ ተጠቅሷል። በዋናነት ቤት ሲገነባ ችግር የሆነው የመሬትና የፋይናንስ እጥረት በመሆኑ ከተሞች በማህበር ለሚደራጁ መሬት እንደሚያቀርቡ ተነግረዋል። አዲስ የሚቋቋሙት የቤቶች ፋይናንስ ኮርፖሬሽን እና የቤቶች ፈንድ ደግሞ የፋይናንስ እጥረትን በመፍታት ዜጎች ቤት እንዲገነቡ ገንዘብ ያቀርባሉ ተብሏል። ከዚህ ቀደም መሬት በጨረታ ብቻ ይገኝ እንደነበር ስራ አስፈጻሚው አንስተው ካሁን በኋላ ግን ከጨረታ በተጨማሪ ከመንግስት ጋር በድርድር ስልት መሬት እንዲቀርብ እንደሚደረግ ጠቁመዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ሚጀና በበኩላቸው የቤት ችግርን ለማቃለል መንግስት የተለያዩ የመፍትሄ እርምጃዎችን እየወሰደ ይገኛል ብለዋል። የመንግስትም ሆነ የግል ሰራተኞች ከሚያገኙት ገቢ 1.5 በመቶ በመቆጠብ የቤት ባለቤት
የሚሆኑበት አማራጭ እየተዘጋጀ ስለመሆኑም አንስተዋል። ከመንግስት ጋር በመተባበር ቤት ከሚገነቡ አጋር ድርጅቶች ጋርም የመግባቢያ ስምምነት መፈረሙን ጠቅሰዋል። በርከት ያሉ አልሚዎች ወደ ስራ ከመጡ የቤት ችግር አቅርቦት እጥረትን ይቀርፋሉ ሲሉ ተናግረው በስራ ላይ የነበሩ የህግ ማዕቀፎች ችግር እንደነበረባቸው ተናግረዋል። አሁን ላይ ማዕቀፎቹ እንዲሻሻሉ እንቅስቃሴ መጀመሩንም ገልጸዋል። በሌላ በኩል ደግሞ ባለፉት 5 ዓመታት 167,000 የመኖሪያ ቤቶች መገንባታቸውን መንግስት አስታውቋል። ከኮሪደር ልማት ጋር በተያያዘም በአዲስ አበባ ከተማ ህጋዊ ማስረጃ ኖሮት ምትክ መሬት ወይም ካሳ ሳይከፈለው አንድም የተነሳ ሰው የለም ተብሏል። ባለፉት 5 ዓመታት 167,000 የመኖሪያ ቤቶች መገንባታቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ የ2017 በጀት ዓመት ግማሽ ዓመት አፈጻጸም ዙሪያ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ማብራሪያ ከሰጡባቸው ጉዳዮች መካከል የቤት ልማትና የኮሪደር ልማት ጉዳዮች ይገኙበታል። ከቤት አቅርቦት ጋር በተያያዘ በተለያየ የቤት ልማት አማራጮች ቤቶች ተገንብተው ተደራሽ እየተደረጉ እንደሚገኙ ገልጸዋል። በዚህም ባለፉት 5 ዓመታት 167,000 ቤቶች መገንባታቸውን ጠቅሰው በግልና መንግስት አጋርነት ከ100,000 በላይ ቤቶች እየተገነቡ መሆኑን አብራርተዋል። ከኮሪደር ልማት አኳያም አበረታች ውጤቶች እየተገኙ መሆኑን አንስተው ይህም በስራ ዕድል ፈጠራና የመሰረተ ልማት ተደራሽነት አኳያ አዎንታዊ ሚና እየተጫወተ መሆኑን ገልጸዋል። ለአብነትም በኮሪደር ልማት በአዲስ አበባ ከተማ ብቻ ከ200 ኪሎ ሜትር በላይ መንገድ መገንባቱን ጠቅሰው በርካታ የመብራትና የውሃ መሰረተ ልማትን ጨምሮ የመኪና ማቆሚያዎች መገንባታቸው ከውጤቶቹ መካከል መሆናቸውን አንስተዋል። የኮሪደር ልማትን በተለያዩ ክልል ከተሞች የማስፋፋት ስራ ውጤታማ በሆነ መልኩ እየተከናወነ እንደሚገኝም አብራርተዋል። በልማቱ ምክንያት ለሚነሱ የህብረተሰብ ክፍሎችም ከ17 ቢሊዮን ብር በላይ ካሳ መከፈሉን የጠቀሱት ጠቅላይ ሚኒስትሩ አስፈላጊው መሰረተ ልማት የተሟላላቸው ምትክ መኖሪያ ቤቶች ተደራሽ እየተደረጉ እንደሚገኝም ለፓርላማ አባላቱ ተናግረዋል። በሌላ መረጃ ደግሞ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት ይፋ ተደርጓል። የሞባይል ስልክን ብቻ በመጠቀም የዲጂታል ኢንሹራንስና ብድር አገልግሎት የሚሰጥ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት መተግበሪያ በዛሬው ዕለት ይፋ ተደርጓል። ግሎባል ባንክ ኢትዮጵያ፣ ሉሲ ኢንሹራንስ አክሲዮን ማህበርና ካቻ ዲጂታል ፋይናንሻል ሰርቪስ በጋራ በመሆን አጋር የተሰኘውን የዲጂታል ኢንሹራንስ ብድር አገልግሎት በዛሬው ዕለት ይፋ አድርገዋል። ለኢንሹራንስ ተጠቃሚዎች፣ ለሜትር ታክሲ አሽከርካሪዎችና ለደሞዝተኞች የሚሆን የዲጂታል ብድርና ቁጠባ አገልግሎት እንደሚሰጥበትም ተገልጿል። አጋር ግሎባል ባንክ ኢትዮጵያ በዲጂታል ፋይናንሻል ሰርቪስ አገልግሎት የደንበኞቹን ተለዋዋጭ ፍላጎት የሚያሟሉ የተለያዩ አዳዲስ የፋይናንስ መፍትሄዎችን ለማቅረብ ያለውን ቁርጠኝነት የሚያንጸባርቅ እንደሆነም ተነግሯል። ከግሎባል ባንክና ከካቻ ዲጂታል ፋይናንሻል ሰርቪስ ጋር በመተባበር ይፋ የተደረገው ይህ አገልግሎት የደንበኞችን ችግር በቀጥታ የሚፈታ መሆኑም ተገልጿል። አጋር ዲጂታል ኢንሹራንስ ደንበኞች ወደ ኢንሹራንስ ቅርንጫፍ መሄድ ሳይጠበቅባቸው ባሉበት ቦታ ሆነው ስልካቸውን ብቻ በመጠቀም ለንብረታቸው የመድን ሽፋን ዋስትና መግዛት የሚችሉበት መሆኑም ተገልጿል። አጋር ሙሉ በሙሉ ዲጂታልና ከወረቀት ንክኪ የጸዳ አገልግሎት በመሆኑ ማንኛውም ግለሰብም ሆነ ድርጅት የካቻ የስልክ መተግበሪያ ላይ በመመዝገብ ብቻ አገልግሎቱን ማግኘት ይችላል ተብሏል። በተጨማሪም የመድን ሽፋን ዋስትና የሚገዙ ደንበኞች የአረቦን ክፍያቸውን ለመክፈል የሚገጥማቸውን የገንዘብ እጥረት ለመቅረፍ የሚያስችል ዲጂታል የብድር አገልግሎት እንደተመቻቸም ተገልጿል። በአገልግሎቱ ተጠቃሚ የሆኑ ደንበኞች በተበደሩት መጠን ልክ ብድራቸውን በ1 ወር፣ በ3 ወር፣ በ6 ወር እና በ9 ወር መክፈል እንደሚችሉም ተነግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።